አብርሽ ሄርሜላን አግኝቶታል። ሲያገኛት የነበረው ወይም ደግሞ ሲያገኘት የተሰማው ነገር ምን ነበር የሚል አብረን የምናይ ይሆናል። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ደግሞ ላይክ፣ ሼር አድርጉ። እንዲሁም ደግሞ አብርሽና ሄርሜላ ተገናኝተዋል። ብዙዎቻችን በነገራችን ላይ ከመጀመሪያው ሄርሜላ ስትመጣ አይ አብርሽ ላይ ማለት ሄርሜላ ላይ አብርሽ እየነገደ ነው መቼም ሊያፈቅራትና እንዲሁም ደግሞ ሊወዳት አይችልም ብለን ብዙዎቻችን አውርተናል። አሁን ደግሞ ያ ነገር የምናረጋግጥበት ጊዜ ደርሰዋል። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሐባይብ እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። ክርስቲያን ወገኖቼም ሰላማችሁ ይብዛ እያልኩኝ እና ሰሞኑን ሁላችንም እንደምናውቀው ሄርሜላ ጠፍታ ከርማለች። ይሄ ማለት ደግሞ የት ሄደች ምን ሆነች የሚል ብዙዎቻችን ሀሳብ ነው። እንዲሁም ደግሞ ሩታና ይሄ ማን ነበር ኤፍሬም፣ እንዲሁም ደግሞ ዳኒን ጨምሮ ቆይ ግን እንዴት ቢያስቡት ነው ነገሩን? ምናልባት ይሄን ነገር እነሱ አድርጎት ከሆነ በጣም የሚያሳፍር ነገር ነው መቼስ የአብርሽና የሩታ ነገር አልቆ ከሆነ ይሄ በአብርሽና በሩታ የሚጀምር ነገር አይደለም። አንድ ባልና ወይም ደግሞ ሚስት ሲጣሉ ማለት አብሮ መኖር ካልቻሉ ከጣሉ እሷም የራሷን ህይወት እሱም ደግሞ የራሱን ህይወት መስርተው እንደሚኖሩ እስከ ዛሬ ድረስ ያን የተለመደ ነገር ነው። ደግሞ በብዙ ሰው መካከል የሚፈጠር ነገር ነው። አሁን ደግሞ የሩታና እንዲሁም ደግሞ የአብርሽ ነገር አልቆላቸው ከሆነ ምንድነው ነገሩ? አብርሽ አዲስ ህይወት ይዞ መቀጠል አይችልም እንዴ? ሩታስ ቢሆን የራሷን ህይወት አትኖሩም እንዴ? ብዙዎቻችን እንደዛ ብለናል። ያም ሆነ ይህ ደግሞ እንዳልኳችሁ ቀደም ብዬ ብዙዎቻችን አብርሽ ሄርሜላ ላይ እየነገዳ ነበር የመሰለን ነበረው። አንደኛው እኔ ራሴ ብዙ ጊዜ ብያለሁኝ፣ ሄርሜላ ይሄ ነገር ይቅርብሽ፣ አብርሽ እኮ መቼም አንቺን ወዶ እንደሊሆና ሁላችንም እርግጠኛ ነን። ይህንንም ያልነበት ምክንያት ደግሞ ብዙ ጊዜ አብርሽና እንዲሁም ደግሞ ሩታ ብዙ ጊዜ በዚህ መልክ ተጣልቶ ታርቀዋል። ይሄ ማለት ደግሞ ከመጀመሪያው አፈቅረዋለሁ ብላ ስትመጣ ጭምር ያየነው ነገር ነው። አብርሽ አልፈልግም እያላ በኋላ ደግሞ ተቀብሏት ደስ የሚል ፍቅርና እንዲሁም ደግሞ ደስ የሚል ሁኔታ እያሳለፉ ነበር። ብዙዎቻችንም በቃ አሁንስ ፍቅራቸው የሚያስቀናና እንዲሁም ደግሞ ፍቅራቸው ደስ የሚል ደረጃ ደረሳ ስንል አሁንም በመሃል በሆነ ነገር እየተጣሉ አሁንም ደግሞ ያ ጸቡ እየተነሳ አሁንም ደግሞ ለተወሰነ ቀናቶች ሰላም ይሆናሉ። አሁንም ደግሞ ያ ነገር ተመልሶ እየመጣ ስለሆነ ይህንን ነገር ደግሞ ሄርሜላ ስትመጣ አይተን ይሄ ነገር ቢቀርብሽ ይሻላል። መቼም ሴት ልጅ ነሽ። ሴት ልጅ ደግሞ አንድ ጊዜ ከወደደች ነው። ስለዚህ በኋላ አሁን አብርሽን ከልብሽ ወደሽው በኋላ ደግሞ ይሄ ነገር እኮ እኔ እንዲህ ነበር ያሰብኩት ቢለሽ የዛኔ ልብሽ መሰበርዋ አይቀርም። ስለዚህ እባክሽን ለልብሽም እያሰብሽ እንዲሁም ደግሞ ለራስሽም እያሰብሽ ከአብርሽ ራቂ። የራስሽ የሆነ ሰው ይዘሽ እዚህ ጋር ነይ፣ ችግር የለብንም እኛ ለማየትና እንዲሁም ደግሞ ሰብስክራይብ ለማድረግ ባለን ስልክ በሙሉ ሰብስክራይብ እናደርጋሻለን። የራስሽ የሆነ ያልተነካካው ሰው ይዘሽ ነይ። እዚህ አብርሽ እኮ ተነካክተዋል። ነገ አሁን ዛሬ ካንቺ ቢሆን ነገ ደግሞ ተመልሶ ወደ ሩታ መሄዱ የማይቀር ነገር ስለሆነ ብለን በነገራችን ላይ ብዙዎቻችን አውርተን ነበር እንዳልኳችሁ ቀደም ብዬ። አሁን ደግሞ ማረጋገጫው ያኔ እሳት ምንድነው የሚባለው? ወርቅነቱ በእሳት ተፈትኖ ነው ወርቅነቱ የሚለካው ይባላል። አሁን ደግሞ የአብርሽ የፈተና ጊዜ ነበር ይሄ ሰዓት ማለት ነው። ምክንያቱም ሄርሜላ ጠፋች ሲባል አይ በቃ ከጠፋች ምን አደርጋለሁ ብሎ ይተዋታል ይሆን የብዙዎቻችን? አይም ደግሞ እስከ ጥግ ድረስ እሷን ፍለጋ ይቀጥል ይሆን የብዙዎቻችን? አሁን እንዳልኳችሁ አብርሽ እንደ ወርቅ ፈተና እየበዛበት ነው። ምክንያቱም ለምን ብትሉ በዚህ በኩል ሩታ ነገሩን ሁላ ትታ በቃ ያኔ እያለች ፍቅር መስጣት እየጀመረችው ነው። በዛ በኩል ደግሞ የሄርሜላ ፍቅር አይኑን ጭፍን አድርጎ ይዞታል። በመሃል ቤት እየተሰቃየ ነው ያለው ማለት ነው። ያም ሆነ ይህ ደግሞ ብዙዎቻችንም ሩታ ላይ ፈርደናል። አሁን በዚህ ጊዜ ማለት ነው። ለምን በቃ አልፈልገሽም ካላትና ነገራችን አብቅተዋል ካላት ሩታ ምን ሆና ነው?
የራሷን ሰው ወይም ደግሞ ልጇን ይዛ አትመጣም እንዴ? ለምንድን ነው እሱን በዚህ ልክ የምትከታተለው? ራሷን አክብራ አትኖርም እንዴ? ብዙዎቻችን ብለናል። አንዳንድ ደግሞ አስመሳይና አሽቃባጮች ሲቀሩ ማለት ነው። ለምን እነሱ እኮ ችግራቸው ቪዲዮ አያዩ፣ እንዲሁም ደግሞ ምንድነው የሚወራው ነገር አይሉ። ዝም ብሎ ወይ ሩታን ይወዳሉ፣ በቃ ሩታ እንዲናት፣ ሩታ አንበሳ፣ ሩታ እንዲናት፣ ሩታ አንበሳ። ወይንም ዝም ብሎ አብርሽን ይወዳሉ። ምንድነው የሚወራው ነገር፣ ምንድነው እየተካሄደ ያለው ነገር ብሎ አያዳምጡም። ስለዚህ ወይን አብርሽን ይወዳሉ፣ በቃ አብርሽ አንበሳ ማለት ይጀምራሉ ማለት ነው። ይሄ ማለት ደግሞ የሚያመለክተው እነሱ ተመልካች ሳይሆን አንደኛው አሽቃባጭ፣ ሲቀጥል አስመሳይ፣ እንዲሁም ደግሞ ማስመሰላቸው ደግሞ እስከ ጥግ ድረስ የሄዳ ልጆች አሉ። መቼስ እናንተ ያኔ አንድን ነገር ትክክል ልትሉም ይሁን ጥፋት ልትሉ በመጀመሪያው ያ ሰው ምንድነው ያደረገው ነገር፣ ምንድነው የተካሄደው ነገር፣ ይሄንን አገናዝቦ ማየት ግድ ይለናል ብዬ አስባለሁኝ። ብዙ ልጆችን አያለሁኝ። በነገራችን ላይ ዞር ዞር ስትሉ ብዙ ነገር ብዙ ልጆችን ታያላችሁ። በቃ አፍ በሚያወራው ጭንቅላት ይለካል እንደሚባል ሁላ እንዴ ይሄ አሁን ይሄ የራሳቸው አስተሳሰብ ነው እንዴ? ወይስ ደግሞ ነገሩን እንዲህ አድርጎ ቢያዩት ነው? ምክንያቱም ያኔ አንድ ሰው ሲያጠፋ ከወደዳችሁት ያንን ሰው የምትወዱትና እንዲሁም ደግሞ ያንን ሰው የምታከብሩት ከሆነ የሆነ ነገር ሲሳሳት እንኳን ትክክል ብላችሁ አታልፉትም። ለምን ያንን ሰው ትወዱታላችሁ፣ ያንን ሰው ታደንቁታላችሁ። እዚህ ጋር ደግሞ የሆነ ነገር እየተሳሳታ ነው፣ የሆነ ነገር እያጠፋ ነው ያለው። ጠይብ በዛ መካከል ደግሞ ያ ሰው ትክክል ነው ብላችሁ አታልፉም አይደል? ብዙ ልጆች ደግሞ እንዳልኳችሁ የአገናዝቦ የማየት አቅም ሲያንሳቸው መሰለኝ በቃ ያኒ የአብርሽ አድናቂ ነን ብሎ አብርሽ ምን አወራ ምን አላወራ በቃ አያዳምጡት መሰል ያኒ ትክክል ነው። እንዲሁም ደግሞ የሩታ አድናቂ ናቸው። ሩታ ምን አለች፣ ምን ተሳሳተች፣ ምንድነው የምታወራው ነገር ስህተት ነው ወይስ ትክክል ነው? አያዳምጡትም። ዝም ብሎ በቃ ያኒ እሷን ስለሚወዱ እሷን ጎበዝ ማለትና እንዲሁም ደግሞ አንበሳ ማለት ይቀጥላሉ። አብርሽን ስለሚወዱት ብቻ ይሄ ነገር የምሬን አስመሳዮች እንጂ በነገራችን ላይ ትክክለኛ ወዳጅና ትክክለኛ እንትን በዚህ ልክ አይደለም። ምንድነው ጥፋቷ ምንድነው? ያኒ በዚህ ልክ ህዝብ ራሱ እሷ ላይ ያለው ያፈረደው ያለው በምንድነው? ቆም ብሎ ማዳመጥ። ሲቀጥል ደግሞ አብርሽንም በዛው ልክ ምንድነው? እንዴት ነው? ያኒ አስሊ እናንተ ወዳጅ ከሆናችሁ ማለት ነው። እንደው ዝም ብላችሁ ለማሽቃበጥ ከሆነ ያው ያ ችግር የለውም። ማሽቃበጥ ስራችሁ ማሽቃበጥ ነው። አሁን ደግሞ እንዳልኳችሁ ለአብርሽ እንዳልኳችሁ ፈተና ነበር የሄርሜላ መጥፋት። ብዙዎቻችንም አይ ከጠፋች ብሎ ወተወሰነ እንትን ብሎ ዝም ይላል ይሁን ወይስ ደሞስ የጠረጠራቸው ሰዎች ያሳስር ይሁን ወይስ ደሞስ ያኒ ምን ይፈጠር ይሁን ምን ያደርጋል? ብዙዎቻችን የጠበቅነው ነገር ነበር። ግን ደስ የሚለው ነገር ትላንት ወንድሜ ነው ሰይድ ወንድሙ ራሱ ላይ እየጨፈረበት ነበር። በነገራችን ላይ ብዙዎቻችንም ለምን ይሄ ነገር ለምን ተፈጠረ? እንዴትስ ወንድሙ እሱ ላይ ይሄንን ነገር ያደርጋል? ምን ሆኖ ነው? የብዙዎቻችን እንትን ነበር ሐሳብ ወይም ደግሞ አስተያየት ነበር። ደግሞ ሰውን ሲያሳስርስ ፖሊስ አመጣለሁ ሲልስ ያኒ ወንድሙ ስለሆነ ብቻ ይተዋው ይሁን ወይስ ግን አልተዋውም? አሁን ገና አንድ ወንድ ሆና ማለት ነው። እንዳለው ማን ነው እንዳለው አብርሽ ዴቭ ምን ብሎት ነበር ሰምታችኋል ብዬ አስባለሁ። እንዴት ወንድምህ እንደዛ አደርጋለህ? እንዴት እንደዛ አደርጋለህ? ዴቭ ትላንት ተሳስተዋል። በነገራችን ላይ ወንድሙ ስለሆነ ብቻ የሆነ ነገር ማለት የለበትም። እዚህ ጋር አብርሽ ወንድሙ ነው ያደረገበት ነገር ሲያደርገው ሲጫወት የነበረው ጫወታ ምን ነበር? ወንድሙ አይደል ነበር እንደዛን ሰዓት። ስለዚህ አብርሽ እስከ ጥግ ድረስ ሄርሜላን እንደሚወዳት አረጋጋትኩኝ ማለት ነው። ለማንኛውም ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ቤተሰብ ከሆናችሁ ላይክ ሼር አድርጉ፣ አበረታቱኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ ባይ ባይ።